ቫላንታይን ዴይ የፍቅረኞች ወይስ የጉደኞች ቀን? እስከ መጨረሻው ከተከታተላችሁ መልሱን ታገኛላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምን አላችሁ? ባለፈው ርዕሰ ጉዳያችን ስለ ፍቅር ተነጋግረን ነበር። በዛሬው ደግሞ በክፍል 2 የፍቅር ቀን ወይስ የጉደኞች በሚል ርዕሰ ጉዳይ እንነጋገራለን። እንግዲህ ዓለማችን የተለያዩ ቀናትን ታከብራለች። በተለይ ምዕራባውያን በአላደጉ ሀገሮች ላይ የሚጭኗቸው በጣም በርካታ የአስተሳሰብ ጭነቶች አሉ። አስተሳሰባችን ለመቀየር በእነሱ አስተሳሰብ እንድናስብ እኛን በዘመናዊ መልክ ዘመናዊ ነው ዘመን ያመጣው ነው በሚል መልክ ከሃይማኖታችን ከባህላችን እንድንወጣ የሚያደርጉ በጣም በርካታ ነገሮች እየተከበሩ ይገኛሉ በዓለማችን። በጣም ብዙ በዓላት ነው ያሉት። እንደምንመለከተው እንግዲህ የውሸት ቀን ተብሎ እንኳን ውሸት ይከበራል። ክሬዚ ዴይ የተባለ የውሃ ቀን የተባለ ብቻ በርካታ ነገር ሲከበር እናያለን እና ከዚህም ደግሞ የፍቅረኞች ቀን ወይም ደግሞ ቫላንታይን ዴይ ተብሎ የሚከበር በዓል አለ። ይሄ በዓል እንግዲህ ሰዎች ሲያዩት በጣም ጥሩ ይመስላል። ብዙዎችም ደግሞ ወደውት ወይም ደግሞ ጥቂቶች ወደውት ሊሆን ይችላል። ብዙዎችም ይወደዱት ጥቂቶችም ይወደዱት ብዙም እኛ ባናቀውም፣ ነገር ግን ወደ ሀገራችን መጥቶ እየተከበረ ነው የሚገኘው ይሄ ቀን ማለት ነው። ስለዚህ በዚህ ወር ነው የሚከበረው። በሚገርማችሁ ሁኔታ በዚሁ በየካቲት ወር የሚከበር በዓል እንደሆነ ነው የምናውቀውና ከምዕራባውያን የተጫነ ቀጥታ ጭነት እንደሆነም መረዳት ያስፈልጋል። ነገር ግን ቃሉ በራሱ ጥሩ ስለሚመስል የፍቅረኞች ቀን ነው የሚለው ምን ችግር አለው? ፍቅርን ነው የሚገልጸው፣ ቃሉ ራሱ ፍቅር ነው በሚል በጣም የተሸበበ እንግዲህ በምንድን ነው ይሄ በጣም በጥሩ ነገር የተለወሰ የሚመስል ነገር ግን ውስጡ መርዝ ነገር ያለበት እንደሆነ በመንፈስ ቅዱሳዊ ሚዛን ወይም በመንፈሳዊ ሚዛን ልንረዳውና ልናየው እንችላለን። እንግዲህ ቃሉ በራሱ ቀጥታ ደስ የሚል ይመስላል። እውነት ነው። የፍቅረኞች ቀን ስለሚል በራሱ ቃሉ ችግር ላይኖርበት ይችላል። ፍቅረኞች መባሉ ፍቅር የሚለው ቃል በራሱ ችግር የለበትም። ፍቅረኞች መባሉም ችግር የለበትም። ነገር ግን ቀኑና አከባበሩ ምን እንደሚመስል በኢትዮጵያ ላይ በተለይ ያለውን ነባራዊ ሁኔታ በተወሰነ ደረጃ ነው ለማስቀመጥ የምንሞክረው በመንፈሳዊ ሚዛን ማለት ነው። እንግዲህ ይህ ቀን እውነት የፍቅረኞች ቀን ወይስ የጉደኞች ቀን ብለን ነው እንግዲህ በጥያቄ ምልክት የምንነሳው። እንግዲህ ከጥቂት ዓመታት በኋላ እንዳልኳችሁ ዓለማችን ከጊዜ ወደ ጊዜ እየሄደችበት ያለው ነገር እየከፋ ነው። ከጽድቅ ወደ ኃጢአት፣ ጽድቅን ከመልበስ ይልቅ ኃጢአትን የመልበስ ኃጢአትን የማጎልበት ሰይጣኒዝምን የማሳደግ ኃጢአትን የመለማመድ ኃጢአትን ወደ ጽድቅ ወይም ደግሞ ኃጢአትን እንደ ጽድቅ አድርጎ የመቁጠር ነገሮች በተለይ በዓለማችን ላይ የሚንጸባረቁ ናቸው እና እነዚህን በክርስቲያናዊ እይታ ስንመለከት እንግዲህ ለክርስቲያን በሰው የተፈጠረ የምናከብረው ቀን የለንም። ለክርስቲያን ማለት ነው በሰው የተፈጠረ የዚህ ቀን እየተባለ በሰው የተፈጠረ ሳይሆን ቤተክርስቲያን በሰራችልን እግዚአብሔር በሰራልን ግን የምናከብራቸው በዓላት የዚህ ቀን፣ የልደት ቀን፣ የጥምቀት ቀን፣ የስቅለት ቀን፣ የትንሣኤ ቀን እያለን የምናከብራቸው በርካታ በዓላት አሉ። እነዚህ ደግሞ በቤተክርስቲያን ተሰብስበን በቅድስና በንጽህና የምናከብራቸው በዓላት ናቸው። ነገር ግን ከዚህ ወጣ ባለ ደግሞ የፍቅረኞች ቀን ተብሎ ነገር ግን ምን እንደሚደረግና ምን እንደሚከናወን የአከባበሩን ሁኔታ ነው የምንገመግመው ማለት ነው። እንግዲህ የአከባበሩን ሁኔታ ምንም እንኳን ሄደን ቦታው ላይ ባንመለከተውም በምንሰማው የሀገርን እሴት የሚንድ ከሃይማኖት ጋር የተጣረሰ መጽሐፍ ቅዱስ ላይ ከሰፈረው ፍቅር በእጅጉ የራቀ እንደሆነ ግን ለመረዳት ሁላችንም እርግጠኛ ነኝ አይከብደንም። ምክንያቱም የፍቅረኞች ቀን ተብሎ አሁን ባለው በሌሎች ሀገራትም ይሁን በኢትዮጵያ ዝሙት ቀን ተሰጥቶት የሚከበርበት እንደሆነ እየሰማን ያለ ነው። ዝሙት ቀን ተሰጥቶት የሚከበርበት ጊዜ የዝሙት እሳት እንዲስፋፋ ዝሙት ወጣቱ ራሱን እንዲያከፋ ወደ ኃጢአት እንዲገሰግስ እያደረገ ያለ ቀን እንደሆነ በደንብ መረዳት እንችላለን። ምክንያቱም ከተከበሩ ከአሁን በፊት ካሉ ቀናት የስንት ሰዎች ሕይወት የስንት ወጣቶች ሕይወት ክብራቸው፣ ክብረ ንጽህናቸው፣ ድንግልናቸው እንደፈረሰ ክብራቸውን እንዳጡ ሁላችንም መረዳት የምንችልበት ጊዜ ስለሆነ ማለት ነው። ምክንያቱም በርካታ ወጣቶች ዘመናዊነት ሙድ የገባቸው በሚል ሰበብ ክብራቸውን ያጡበት ወቅትም እንደሆነ ማለት ነው። ሌሎች አሁን ሆቴሎችንም ስንመለከት የፍቅረኞችን ቀን በማስመልከት የአልጋ ቅናሽ አድርገናል እያሉ ሰዎችን ወደ ዝሙት የመጋበዝ ነገሮችም አሉ። ይሄ ማለት አሁን እኮ ከዚህ ከምንረዳው ምንድነው የፍቅረኞች ቀን ወደ ትዳር ከማዘንበል ይልቅ አዳር ላይ የማተኮር። በነገራችን ላይ የፍቅረኞች ቀን አዳርን እንጂ ትዳርን አይመሰረትም። አዳርን እንጂ ፍቅርን አይመሰረትም። እንዲያውም ፍቅር የነበራቸው ሰዎች እንዲያውም ፍቅራቸውን እያጡበት እንደሆነም ብዙ መረጃዎች እንሰማለን።
ምክንያቱም ለዚህ ለፍቅረኞች ቀን ቫላንታይን ዴይ ለሚባለው ለምን ቀይ ልብስ አልገዛልኝም፣ ለምን ይሄን አደረክልኝም፣ ስጦታ በልዩ ሁኔታ ለምን አልሰጠኝም፣ በዚህ ቀን እኮ ልዩ ነገር ማድረግ ነበረብህ በሚል በፉክክር ውስጥ ባሎቻቸውን የመፍታት ከተዳራቸው የመፋታት እነዚህ ነገሮች እንኳን በጣም በቀውስ እንደፈጠረም መረዳትና መገንዘብ ህሊና ካለው ሰው ይጠበቃል። ሰላም ለኪ ሚዲያን እስካሁን ሰብስክራይብ ያላደረጋለ በሉ አሁን ሰብስክራይብ አድርጉ። ስለዚህ አንዳንዴ ቫላንታይን ዴይ ከማን ጋር ነው የምትወጣው ከማን ጋር ነው የምትወጪው በሚልም ራሱ ወጣቶችን የማሸማቀቅ እንደዚህ አይነት ህይወት ውስጥ መጀመር ያልፈለጉትን ገና ጊዜያቸው እንኳን ያልደረሰውን ተገፋፍተው በይሉኝታ እንዲገቡ የማድረግ ይሄ በጣም ዓለም እየጫነችብን ያለው በጣም መልካም ሳይሆን መጥፎ አስተሳሰብ ነው። እንግዲህ አንድ ክርስቲያን በክርስትና ህይወት በተለይ ሲኖር የሚያገባበት ጊዜ አለ፣ የሚወልድበት ጊዜ አለ። እያንዳንዱ ነገር ጊዜ አለው። ስለዚህ ያለ ጊዜው ዝም ብሎ በልጅነቱ ሄዶ ሊጋባ ወይም በልጅነቱ ሌላ ነገርም ሊያደርግ አይችልም። እንደ ቤተ ክርስቲያን አስተምሮ ደግሞ ከጋብቻ በፊት የሚደረግ ነገር ሁሉ ዝሙት ነው። ስለዚህ ከጋብቻ በፊት የሚደረግ ሁሉ ዝሙት ከሆነ ደግሞ ያ ቀን ምንድነው የሚያለማምደው ከተባለ ምንድነው የሚያነሳሳው ከተባለ መቼም ለመንፈሳዊ ማንነት ለመንፈሳዊ ሴት እውነት ፍቅር የሚገለጥበት መጽሐፍ ቅዱስ ላይ የተገለጠው እግዚአብሔራዊ ፍቅር የሚንጸባረቅበት ዕለት እንዳልሆነ ሁላችንም የምንረዳው ነገር ነው። ስለዚህ ምዕራባውያን በቃ እነሱ ሰልጥነው ያመጡት ነው በሚል ምክንያት እኛም ደግሞ ቀጥታ የመቀበልና ሁሉም ትክክል ነው ብሎ የማመን ነገር ከኛ አለና ይሄ በእውነት ሊስተካከል ይገባል ማለት ነው። ስለዚህ በዚህ ምክንያት ወጣቶች በክፉ ተጽዕኖ ምክንያት በጣም ህይወታቸውን ያበላሹበት ጊዜ። በነገራችን ላይ በዚህ ቀን ምንድነው የሚከበረው? የፍቅረኞች ቀን ተባለ። እሺ ምንድነው የሚደረገው ከተባለ ከልክ ያለፈ መጠጥ ነው የሚጠጣው፣ ከልክ ያለፈ ጭፈራ ነው፣ ግርግር ነው፣ ሁከት ነው። ታዲያ በዚህ ሁከትና በዚህ ከልክ ያለፈ ነገር እንዴት ነው ፍቅር የሚገለጠው? ፍቅር በራሱ የተረጋጋ ነገር ነው። እንግዲህ ከመጽሐፍ ቅዱስ የምንማረው ፍቅር በጣም የተረጋጋ ለሰው ማሰብ ያለበት ነው። ነገር ግን ያኔ አይደለም ለሰው ለራሳችን እንኳን አናስብም። ምክንያቱም ከልክ በላይ ጠጥተን ከልክ በላይ ጨፍረንና በጣም በግርግርና በዳንኪራ ውስጥ አምሽተን ያኔ ወደ ዝሙት ወደ ሌላ እርኩሰት ከመግባት ውጪ ምንድነው የሚፈይድልን ነገር? ምንድነው የሚያመጣልን ጽድቅ? ምንም እኮ በረከት የለውም በእውነት። ነገር ግን እኛ የተረዳንበት ነገር የፍቅረኞች ቀን ስለተባለ ብቻ በማይመስል ጉጉት ሄዶ ብቻ መጣድ፣ ወደ እሳት መጨመር እንደ ክርስቲያናዊ ማንነት በእውነት ቆም ብለን ልናስብ ይገባል። እግዚአብሔር የሰጠን ፍቅር እንደዚህ አይነት ፍቅር ስላልሆነ ማለት ነው። ለምን አንድ ሰው ለምሳሌ ማግባት ባለበት ጊዜ ውስጥ የሚያፈቅራትን አፍቅሮ እግዚአብሔር በፈቀደለት መጠን ሊያገባ ይችላል። ከዛ ውጭ ግን ባለው ለዝሙት ራስን አዘጋጅቶ ለኃጢአት ራስን አዘጋጅቶ ወደ ኃጢአት ስፍራ ወደ ዝሙት ስፍራ የፍቅረኞች ቀን በሚል የኃጢአት ቀንን መሸመት የኃጢአት ቀንን ማበጀት በእውነት ልክ አይደለም እንደ ክርስትናና ይሄ ሊስተካከል ይገባል። በነገራችን ላይ ወዲያውኑ በዛው ቀን ተዋውቀው የፍቅረኞች ቀን በሚባለው በዛው ቀን ተዋውቀው በዚያውኑ ቀን ወደ አልጋ የሚሄዱ በዚያውኑ ቀን ዝሙት የሚሰሩ አሉ። እንግዲህ ይሄ ነገር ምን ሊፈጥር ይችላል? አስቡት እስኪ። እንዲሁ ኃጢአቱን እንኳን ብንረሳው ይሄ እኮ ለጤናችንም እኮ እንታወካለን። በጤናም እክል ይገጥመናል። ያልተፈለገ እርግዝና ይገጥማቸዋል ሴቶች። ስለዚህ በጣም የሞራል ውድቀት ይገጥማቸዋል። ስለዚህ ሃይማኖት እኮ ሳይኮሎጂ ነው። ሃይማኖት እኮ ማለት ሳይኮሎጂያችን የሚጠብቅልን ነው፣ አእምሮአችን የሚጠብቅልን ነው። ለዛ ነው ቤተክርስቲያን ሳይኮሎጂስት ነች የምንለው እኮ። ራሳችሁን ጠብቁ ከኃጢአት ዳንኪራ ከኃጢአት ነገር ራሳችሁን ጠብቁ፣ በንጽህና ኑሩ፣ በቅድስና ኑሩ እያለች ቤተክርስቲያን ንጽህናን ቅድስናን የምታስተምረን ከዚህ አንጻር ነው። እንግዲህ ያኔ በቅጽበታዊ ደስታ ልናገኝ እንችላለን። ጊዜያዊ ደስታ ስጋችንን የሚያስደስት የሚመስል ግን ነፍሳችንን በጣም የሚያኮስስ ብቻ ሳይሆን የሚያቆሽሽ በጣም ኃጢአትን የምንለማመድበት ጊዜ ስለሆነ ራሳችንን ከዚህ ቀን መጠበቅ አለብን። ለምሳሌ አንድ ሰው በፍቅረኞች ቀን ተብሎ ቅጽበታዊ ደስታ ዝሙትን ሊሰራ ይችላል። ያኔ በስጋው የተወሰነ ደስታ ሊያገኝ ይችላል። ግን በዛ ቅጽበታዊ ደስታ ምክንያት ዘላለማዊ የረጅም ጊዜ ጸጸትን ያጸጸት ደግሞ ቁጭቱ ደግሞ ብስጭቱ ደግሞ ቀስ በቀስ በጣም ከፍተኛ ንዴትን እየፈጠረ ከዛ ተስፋ ወደ መቁረጥ ስሜት ከዛ ራስን ወደ ማጥፋት እነዚህ ነገሮች በመራቡ ዓለም እየተሰራጩ የመጡት ለምንድን ነው ከተባለ በእነዚህ በሚከበሩ ቀናት የሚደረጉ አሉባልታ ነገሮች ኃጢአቶች ሰውን ራስን ወደ ማጥፋት ተስፋ ወደ መቁረጥ አንተ እኮ እንዲያደረክነህ ወደሚል የሚቀይሩ በመሆናቸው በእውነት እንደ ክርስቲያን ራሳችንን የምናስተውልበት ወይም ደግሞ አስተውሎት የምንፈጥርበት ጊዜ መሆኑን ራሳችን ማስተዋል ይጠበቅብናል። እንግዲህ የረጅም ጊዜ የህሊና ቁስል እንዳንፈጥር መጠንቀቅ ይኖርብናል ማለት ነው። እንግዲህ እንደ አጠቃላይ ሀገራችን ነባራዊ ሁኔታ እንኳን ስንመለከት የኢትዮጵያ ሴት ሃይማኖታዊ ሴት ስለሆነ ያን ብንጠብቀው በራሱ ትልቅ በረከት ነው።
ስለዚህ ለሀገራችን አሁን እኛ የፍቅረኞች ቀን በሚል ማክበር ነው ወይ የሚጠበቅብን? በሃይማኖታችን ሃይማኖታዊ በዓላትን በማክበር መንፈሳዊ በዓላትን በማክበር በዛ ማክበርና በዛ በቅድስና መኖር እንጂ የኃጢአት በዓላትን እንደ ክርስቲያን ማክበር ከኛ አይጠበቅም ማለት ነው። እንግዲህ ሲጀመርስ አሁን የፍቅር ቀን ብለን አንድ ቀን ነው ወይ የምንሰጠው? ሁሉም ቀናት ሰባቱም ቀናት የማን ናቸው? የእግዚአብሔር ቀናት አይደሉ? እግዚአብሔር ራሱ ፍቅር አይደል? ስለዚህ እግዚአብሔር ራሱ ፍቅር ስለሆነ እኛም ደግሞ በፍቅር እንድንኖር ሁልጊዜ ዘወትር በፍቅር እንድንኖር እርስ በርሳችን እንድንዋደድ የተገለጠው እኮ የሆነ በአንድ ቀን አይደለም፣ ሁልጊዜ ነው። ፍቅር ዘወትር ነው የሚገለጠው። በነገራችን ላይ ቫላንታይን ዴይ የሚለውን በራሱ በቃ ከአንድ ቀን ውጭ ሌላ ፍቅር የለም ብሎ የሚያስብ ነው። ስለዚህ ያችን ቀን አጣጥማት፣ ያችን ቀን ተደሰትባት፣ ያችን ቀን ዘና በልባት፣ ፈታ በልባት የሚል ዓለማዊ የሆነ መንፈሳዊ ሐሳብ የሌለበት ዝም ብሎ ብቻ ወደ ኃጢአት የመጣድ ዓለምን ከዚህ ላይ ጥንቃቄ ማድረግና በመንፈሳዊ ነገር መዋጀትና ወደ መንፈሳዊ ሐሳብ መቀየር ያስፈልጋል። ምክንያቱም እነዚህ ቀናት ጽድቅን ሳይሆን ኃጢአትን ስለሚያለማምዱ ማለት ነው። ከዚህም አንጻር እኮ ነው የሰው ልጅ የፍቅር ቀን የምናምን እየተባለ ሲከበር እግዚአብሔር ፍቅር እንደሆነ ረስቶ በቃ የዝሙት ቀን የኃጢአት ቀን ብቻ እያከበረ የሚኖርበት ጊዜ እየሆነ የመጣው። ፍቅርም ሲባል ወንድና ሴት ብቻ በተቃራኒ ጾታ ላይ የሚታይ የሚንጸባረቅ ብቻ እንደሆነ ተደርጎ ብቻ የሚሳልበት የፍቅር ስዕላችን እንኳን የተቀየረበት ጊዜ በዚህ በዓል በሚባል ነገር እንደሆነ መረዳት ያስፈልጋል። በነገራችን ላይ በዚህ በዓል ከታች ከህፃናት ጀምሮ እስከ ሃይ ስኩል እንኳን የሚማሩ ተማሪዎች ገና በልጅነት እድሜያቸው ወደ ዝሙት እሳት የሚጣዱበት በትምህርት ቤት ደረጃ እንኳን ሳይቀር ይሄ የቫለንታይን ዴይ የፍቅር ቀን እየተባለ ልጆች ህፃናት እንኳን ባልተፈለገ ነገር እንዲያከብሩት እየተደረገ ልጆች ራሳቸውን እንዳይጠብቁ ንጽህናቸውን እንዳይጠብቁ አእምሯቸውን የሚጎዳ ነገር እያደረጉ እንዲያከብሩ የሚያበረታቱ ትምህርት ቤቶችም እንዳሉ ሰምተናል። በእውነት ይህም መታረም ያለበት ጉዳይ ነው እንደ ክርስትና ማለት ነው። ምክንያቱም ልጆች ናቸውና ያው ትልቁ ሰው ስለሚያከብረው ወጣቱ ስለሚያከብረው እነሱም ትልቅ ነገር በቃ ከቤተሰቦቻቸው የሚሰሙት ነገር ስለሆነ በጎ ነገር አድርገው ስለሚወስዱት በዚህ ማንነት እያከበሩ ስለሆነ ይሄንም ልንጠነቀቅ ይገባል ማለት ነው። እንግዲህ ወደ መፍትሄውና ወደ መጨረሻው ነገር ስንሄድ መፍትሄው ምንድነው ስንል አባቶቻችን ሳይቃጠል በቅጠል እንዲሉ ምንም እንኳን ብዙ ትውልድን ብዙ ወጣትን ያቃጠለ በዝሙት እሳት ያቃጠለ ቢሆንም ካሁን በፊት የተከበረው እንዲያው እንደ ሌሎች ሀገራት ለምሳሌ ከህንድ ከሳውዲ አረቢያና ሌሎችም 7 ሀገራት በዓለም ላይ ይሄ ቀን እንዳይከበር አውጀዋል። ስለዚህ ኢትዮጵያም ከእሴቷ ከባህሏ ጋር የማይር ነገር ነው ይሄን ቀን ባታከብረው። ምክንያቱም በዓሉ ዝም ብሎ የፍቅር ቀን ተባለ እንጂ የሚከበረው እንዴት ነው ሲባል በዝሙት ኃጢአት በርኩሰት ስለሆነ ይሄ ነገር ባይከበር ሀገሪቱ ብትሰራው እንደ ህግ ብትሰራው በጣም ጥሩ ነገር ይሆናል። እንደ ልጅ ወይም ደግሞ እንደ አንድ ሀገር ዜጋ በመጸጸት የምንናገረው እንደ ሰላም ለኪ ሚዲያ የምናስተላልፈው ይሄ ቀን እንደ ሀገራችን እንደ ኢትዮጵያ አይከበር ተብሎ ቢታወጅ ባይከበር የሚል እንደ መፍትሄ ነው የምናስቀምጠው። በዓሉ እንኳን ይከበር ተብሎ ቢቀጥል እኛ ወጣቶች በተለይ ደግሞ ክርስቲያኖች ዓላማው ምንድነው የሚለውን ተረድተን ሰው ያደረገውን ሁሉ ከማድረግ ተቆጥበን ዕለቱን በዝሙት ሳንረክስ የፍቅር ቤት ወደ ሆነችው ቅድስት ቤተክርስቲያን እግዚአብሔር ራሱ ፍቅር ወዳለባት ቅድስት ቤተክርስቲያን በመሄድና በመሳለም ቃሉን በመማር በመንፈሳዊ ማንነት ማክበር ይጠበቅብናል በእውነት እንጂ በዛኛው ሄደን ማክበር ልክ አይደለም ማለት ነው። እንግዲህ አንዳንዴ አልጋ ቤቶች፣ ሆቴሎች ለጊዜው ገንዘባችሁን የምታገኙትን ድቃቄ ሳንቲም አስባችሁ በፍቅረኞች ቀን ምክንያት እንደዚህ ዋጋ ተቀነሰ እያላችሁ ሰውን ወደ ዝሙት የምትጋብዙ ቆም ብላችሁ ብታስተውሉ፣ የሰውን ሞራል ብትጠብቁ፣ ሃይማኖታዊ እሴትን ብታስቡ፣ ለጊዜያዊ ድቃቄ ሳንቲም ብላችሁ ሰዎችን ባታሳስቱ እንዲያው ብንመክር። ለምሳሌ በጣም ልጅ የሆኑ ሰዎችም እኮ ወደ ሆቴላችሁ መጥተው ዝሙት ሊሰሩ ይችላሉ። ወጣቶችም ቢሆን ሳይጋቡ የሚሰሩትን ዝሙት ማበረታታት ልክ አይደለም ማለት ነው። ምክንያቱም ከተጋቡ በኋላ ቅዱስ ነው መኝታውም ንጹህ ነው ተብሎ ተነግሮለታል። ነገር ግን ከጋብቻ በፊት የሚደረግ ማንኛውም ነገር ወይም ደግሞ የግብረ ስጋ ግንኙነት እሱ ልክ ያልሆነ ወይም ደግሞ ዝሙት ስለሆነ ኃጢአት ስለሆነ ወጣቶች እንዲጠበቁ የራሳችንን ኃላፊነት መወጣት በእውነት ከኛ ይጠበቃል። ማህበረሰባዊ ኃላፊነት አለብን፣ ሃይማኖታዊ ኃላፊነት አለብን፣ ሀገራዊ ኃላፊነት አለብን። ስለዚህ ትውልዱን ወደ ሰደድ እሳት መቅደሱን የሚያፈርስበት ዝሙት የሚከበርበትን ቀን ማክበር እንደ ክርስትና አይጠበቅም። ስለዚህ ይሄን ከዚህ ሐሳብ ተረድተን በመንፈሳዊ ሚዛን አይተን ይሄን ቀን
በመንፈሳዊ ማንነት በቅድስት ቤተክርስቲያን ሆነን ማክበር እንዳለብን እንደ ክርስቲያን ምክራችንን ለማስተላለፍ እንወዳለን። እግዚአብሔር ያክብርልን።